ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ የእግዚአብሔር ቤተሰቦች እንደምሰነበታችሁ። ዛሬ ደግሞ ይዤላችሁ የመጣሁት ከትንሣኤ እሁድ እስከ ዳግም ትንሣኤ እሁድ ያሉትን ቀናት ስያሜ እና እንዲሁም ደግሞ ይህን ስያሜ ያገኙበት ምክንያት ይዤላችሁ መጥቻለሁ። ዕለት ሰኞ ማዕዶት ተብሎ ይጠራል። ማዕዶት ማለት አደወት ሻገረ ከሚለው የግስ ቃል የወጣ ሲሆን ትርጉሙም መሻገር ማለት ነው። በዚህም ቀን ከሲኦል የነበሩ ነፍሳት በሙሉ ወደ ገነት መሻገራቸውን የምናስብበት ቀን ስለሆነ ማዕዶት ተብሎ ተጠርቷል። ዕለተ ማክሰኞ ደግሞ ቶማስ ተብሎ ይጠራል። ቶማስ ከ12ቱ የጌታ ደቀ መዛሙርት አንዱ ሲሆን የጌታን ትንሣኤ ተጠራጥሮ የጌታን ጎኖች ነክቼ ካላየሁ ላምን አልችልም ብሎ ነበረ። ጌታን በፊቱ ቆሞ ጎኑን ነክቶ እንዲያየው ስለፈቀደለት ቶማስም እጆቹን አስገብቶ ካየ በኋላ ጌታዬ አምላኬ ብሎ አምላክነቱና ገዥነቱን መስክሯል። ዕለተ ረቡዕ አልዓዛር ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ 4 ቀን የሞላውን ሬሳ ወይም አልዓዛርን ማስነሳቱን የምናስብበት ቀን ስለሆነ አልዓዛር ተብሎ ይጠራል። ዕለተ ሐሙስ አዳም ብለን እንጠራዋለን። እግዚአብሔር ለአዳም የገባለት ቃል ወይም 5 ቀን ተኩል ሲፈጸም እሻድንሃለሁ ያለውን ቃል ኪዳን መፈጸሙን እንዲሁም ደግሞ አዳም መዳኑን ለማስታወስ አዳም ተብሎ ተሰይሟል። ዕለተ ዓርብ ቤተክርስቲያን ተብላ ትጠራለች። ቤተክርስቲያን የወልደ እግዚአብሔር ሰው መሆን ሰውም ሲሆን ፍጹም አምላክነቱን አምነን ተቀብለን በስመ ሥላሴ ሀብተ ወልድና ስመ ክርስትናን አግኝተን በክርስቶስ ክርስቲያን በወልድ ውልደ እግዚአብሔር የተባሉ ሁሉ መጠሪያ ስም ነው። እንዲሁም ደግሞ እነዚህ ምዕመናን ተሰብስበው ጸሎት የሚያደርሱበት ህንጻ ቤተክርስቲያን ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የፈሰሰውን ደም መላእክት በወርቅ ጽዋ እየቀዱ በዓለም ረጭተውታል። ደሙ በተጠፈጠፈበት ቦታም ቤተክርስቲያን ተሰርቶበታል። ያልሰራበትም እግዚአብሔር በፈቀደው ጊዜ ይሰራበታል ማለት ነው። ዕለተ ቅዳሜ ቅድሳት አንስት በመባል ይጠራል። ቅድሳት አንስት የምንላቸው የተለዩ የተመረጡ ሴቶች ማለት ነው። ክፍላቸውም ከ120 ቤተሰብ ነው። 120 ቤተሰብ የምንለው ክርስቶስን ይከተለው ከነበረ 5 ገበያ ህዝብ መካከል እስከ መጨረሻው የተከተሉት 120 እስከ መጨረሻው የተከተሉት 12ቱ ሐዋርያት፣ 72ቱ አርዲት እንዲሁም ደግሞ 36ቱ ቅድሳት አንስት ናቸው። እነዚህም በድምሩ 120 ቤተሰብ ይባላሉ። የዕለተ እሁድን ወይም የዳግም ትንሣኤን ደግሞ እህት አበባ ይዛላችሁ ስለቀረበች እስከ መጨረሻው አብራችሁ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ጤና ይስጥልኝ። በመላው ዓለም ለምትገኙ ውድ እግዚአብሔር ቤተሰቦች እንደምሰነበታችሁ። እሁድ ዳግም ትንሣኤ ተብሎ ይጠራል። ዳግም ትንሣኤ ማለትም ለሁለተኛ ጊዜ መገለጥ መታየት ማለት ነው። የአልዓዛር ትንሣኤ ከጌታ ትንሣኤ የሚለይባቸው ነጥቦች ስንመለከት የአልዓዛር ትንሣኤ ሁለተኛ ሞትና ዳግም ትንሣኤ ሲኖረው፣ የጌታ ትንሣኤ ግን ዳግም ሞትና ሁለተኛ ትንሣኤ የለውም። ታዲያ ለምን ዳግም ትንሣኤ ተባለ ከተባለ በሁለት ምክንያት ነው። አንደኛው ሐዋርያት በአንድነት በተሰበሰቡበት ጌታ ለሁለተኛ ጊዜ መገለጡ ሲሆን፣ ሁለተኛው ደግሞ ቀድሞ ሐዋርያት የጌታን ትንሣኤ ሲመለከቱ አብሯቸው ያልነበረ ተጠራጥሮ የነበረው ሐዋርያው ቶማስ አብሯቸው ሳለ መገለጹ ዳግም ትንሣኤ ያስብለዋል ማለት ነው። እንዲሁም ዳግም ትንሣኤ ለምን አንድ ሰንበት ተብሎ ይጠራል ለሚለው ይህም የተባለበት ምክንያት ከትንሣኤ እስከ ዳግም ትንሣኤ ጌታችን ሳይገለጥ ስለሰነበተ አንድ ሰንበት ትባላለች ማለት ነው። በበዓለ ሃምሳ ጾምና መስገድ የለም። ይህም የሆነበት ምክንያት በበዓለ ሃምሳ የመንግስተ ሰማያት ምሳሌ ናት። በመንግስተ ሰማያትም መራብ፣ መጠማት፣ እንግልት እንደሌለ ለማጠየቅ ነው። በበዓለ ሃምሳ የምንለዋወጠው ሰላምታ መጀመሪያ እንዳልኩት ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከባለ ትንሣኤው ረድኤቱና በረከቱን ይክፈል።